የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ጉዳዮች ከተማ በቃኝ ብሎ ጭልጥ ወዳለ ገጠር የገባው ኢትዮጵያዊ ሰዓሊ የስዕል ስራዎቹ በሸራተን አዲስ ሆቴል ለእይታ በቁ። ድምፃዊ ጎሳዬ ተስፋዬና ድምፃዊ አለማየሁ ሄርጶ ከ20 ዓመታት በኋላ የሙዚቃ ዝግጅታቸውን በአንድ መድረክ ሊያቀርቡ ነው። ወጣቱ ድምፃዊ ልዑል ሲሳይ በኢትዮጵያ 3 ከተሞች የሙዚቃ ኮንሰርቱን ሊያቀርብ ነው። ግንቦት 30 ሀገር አቀፍ የምስጋና ቀን እንዲሆን ጥያቄ ቀረበ። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ ኢንቱ ዘ ዋይልድ የተሰኘ እውነተኛ ታሪክ ላይ ያተኮረ ፊልም ከዓመታት በፊት ለተመልካቾች ቀርቦ ነበር። ፊልሙ ከዩኒቨርሲቲ በከፍተኛ ማዕረግ የተመረቀ ወጣት ከወላጆቹ ቤት በመሰደድ ዱር ውስጥ የሚያሳልፈውን ህይወት የሚተርክ ነው። እኛም ሀገር ከፊልሙ ባለታሪክ ጋር የሚመሳሰል ነገር ተፈጥሯል። የኛው ባለታሪክ ዮናስ መኳንንት ይባላል። በሙያው ሰዓሊና ቀራጺ ነው። ከጥቂት ጊዜያት በፊት ከተማ በቃኝ ብሎ ቦታው የት እንደሆነ በግልጽ ወደማይታወቅ የሀገራችን ገጠራማ ክፍል ከ3 ውሾቹ ጋር ተሰዷል። የከተማ ኑሮ በቃኝ ብሎ ወደ ገጠር የተሰደደው ዮናስ መኳንንት ዶሮዎች አሉት፣ አሳ ያጠምዳል፣ ከውሾቹ ጋርም ይኖራል። ይህንንም በቲክቶክ ገጹ ያጋራል። አልወጣ ብላችሁ ካስቸገራችሁ በቃ እንደዚህ አይነት ጻብ ይጀምራል ቤት ውስጥ ማለት ነው። ዮናስ የሚያጋራው የዕለት ተዕለት ውሎው ብዙ ተከታታዮችን አፍርቶለታል። በርካቶችም በማህበራዊ ትስስር ገጹ በቀጥታ ስርጭቱን ይከታተላሉ፣ ሐሳብ አስተያየትም ይሰጡታል። ዮናስ መኳንንት ከ10 ወራት በፊት በጣቢያችን አርትስ ቴሌቪዥን በሚተላለፈውና የተለያዩ ሰዓሊያን በቀጥታ ስዕል እየሳሉ ራሳቸውንና ስራዎቻቸውን የሚያስተዋውቁበት ሰቢቀ ዝግጅት ላይ በእንግድነት ቀርቦ ስለ ስራውና ስለ ራሱ ባጭሩ እንዲህ ብሎ ነበር። ዮናስ መኳንንት እባላለሁ። ከተፈሪ መኮንን በፔይንቲንግ ነው ግራጁዌት ያደረኩት። አሁን ደግሞ ወጥቼ ፔይንቲንግ እና ስካልፕቸር ነው የምሰራው። ስነ ቅርጽና ስዕል ነው ሙሉ ጊዜ የምሰራው ማለት ነው። አሁን ላይ የሙሉ ጊዜ ሰዓሊና ቀራጺ ሆኜ ነው የምሰራው። የተገደብኩ የስነ ጥበብ ባለሙያ አይደለም። ሁለቱም ላይ እንደፈለኩት ሄዳለሁ። ሌሎች ሚዲያዎችንም እጠቀማለሁ። ዛሬ የመጣችሁት እኛ ስቱዲዮስ ላይ ነው። እኛ ስቱዲዮስ ላይ በጣም ብዙ ስራዎቻችን አሉ ማለት ነው እና ሰዓሊም ነኝ፣ ቀራጺም ነኝ፣ ደግሞ ፕሪንት ሜኪንግም የትኛውም ላይ ሳተፋለሁ ማለት ነው ደስ ባለኝ ሚዲያ ላይ። ዮናስ መኳንንት ገጠር ይግባ እንጂ የስዕል ስራዎቹ ግን ገጠር አልገቡም፣ ከተማ ውስጥ ናቸው። ትላንትና ሚያዝያ 2 ቀን 2017 ዓ.ም በሸራተን አዲስ ሆቴል የተከፈተውና ዛሬ አመሻሹን በሚጠናቀቀው አርት ኦፍ ኢትዮጵያ በተሰኘው የስነ ጥበብ አውደ ርዕይ ላይ ከቀረቡ የስዕል ስራዎች መካከል አንደኛው የሰዓሊ ዮናስ መኳንንት ስራዎች ናቸው። ሰዓሊው ገጠር ነው፣ ስዕሎቹ ደግሞ ከተማ። ዮናስም በማህበራዊ ትስስር ገጹ እኔ ባልገኝም እንዳትቀሩ ሲል መልእክቱን አስተላልፏል። በ1990ዎቹ ለሙዚቃ አፍቃሪያን ከደረሱ የሙዚቃ አልበሞች መካከል ኢቫንጋዲ የተሰኘው አልበም ተጠቃሽ ነው። በዚህ አልበም ጎሳዬ ተስፋዬና አለማየሁ ሄርጶ በርካቶች የማይረሷቸው ተወዳጅ ሙዚቃዎችን ለአድማጮች ያቀረቡበት ነበር። በኢቫንጋዲ አልበም የተጣመሩት ሁለቱ ድምፃውያን ከ20 ዓመታት በኋላ የሙዚቃ ስራቸውን በአንድ መድረክ ሊያቀርቡ እንደሆነ አርትስ ስፔሻል ያገኘው መረጃ ያመለክታል። ይህ ሙዚቃ ዝግጅትም ቅዳሜ ሚያዝያ 18 ቀን 2017 ዓ.ም አመሻሽ ላይ በሚሊኒየም አዳራሽ ይካሄዳል ተብሏል። በሙዚቃ ዝግጅቱ ላይ ከጎሳዬ ተስፋዬና አለማየሁ ሄርጶ ባሻገር አንጋፋው ድምፃዊ ኤፍሬም ታምሩና ወጣቷ ድምፃዊት ሜላት ቀለመወርቅም ያቀነቅናሉ። ለዓመታት በኖርዌይ በስደት አስቸጋሪ ጊዜ ሲመራ ቆይቶ በቅርቡ ወደ ሀገር ቤት የተመለሰው ድምፃዊ አለማየሁ ሄርጶ ከዓመታት በኋላ ወደ ሙዚቃ መመለሱን ይፋ ያደረገበት የሙዚቃ ስራውን ከወራት በፊት ለአድማጮች ማድረሱ ይታወሳል። ግብረ ጉንዳንና አልባትሮስ የተሰኙ ርዕሶች የተሰጣቸው ሁለት አጫጭር ፊልሞች ዛሬ ሚያዝያ 3 ቀን 2017 ዓ.ም ከምሽቱ 11 ሰዓት ጀምሮ ቦሌ በሚገኘው ዓለም ሲኒማ ለእይታ በቅተዋል። የአልባትሮስና ግብረ ጉንዳን አጫጭር ፊልሞች ጻፊና አዘጋጅ እንዲሁም ፕሮዲዩሰር የሆነው ናትናኤል ማርቆስ በቅርቡ ከዚህ ዓለም በሞት ተለይቷል። የዛሬው አመሻሽ ዝግጅትም ናትናኤል ማርቆስ የተዘከረበት ሆኖ አልፏል።
ወጣቱ የፊልም ባለሙያ ናትናኤል ማርቆስ የሰራቸው ሁለቱ አጫጭር ፊልሞች አጭር ፊልም የመስራት ሐሳብ ላላቸው እንዲሁም አጭር ፊልም መመልከት ለሚያስደስታቸው የፊልም አፍቃሪያን ጥሩ መማሪያ የሚሆኑ ፊልሞች እንደነበሩም ተነግሯል። ወጣቱ ድምጻዊ ልዑል ሲሳይ በ3 የኢትዮጵያ ከተሞች የሙዚቃ ኮንሰርት ሊያቀርብ እንደሆነ አስታወቀ። የድምጻዊ 3ቱ ኮንሰርቶች በአዲስ አበባ፣ ሐዋሳና ድሬዳዋ ከተሞች የሚካሄድ ሲሆን የአዲስ አበባው ኮንሰርት የፊታችን ሚያዝያ 18 ቀን 2017 ዓ.ም በጊዮን ሆቴል ይካሄዳል። በጊዮን ኮንሰርት ላይ ከልዑል ሲሳይ በተጨማሪም ስካትናቲ፣ ሃና ግርማ፣ ዊሃ በዝግጅቱ ላይ በቶራ ባንድ ታጅበው ስራዎቻቸውን ያቀርባሉ ተብሏል። በአዲስ አበባ ጊዮን ሆቴል የተዘጋጀው ኮንሰርት እንደተጠናቀቀ ግንቦት 2 በሐዋሳ ግንቦት 23 ደግሞ በድሬዳዋና ሌሎች ድምጻውያንን በማካተት የኮንሰርት ቱር እንደሚካሄድ ተገልጿል። የኮንሰርቱ አዘጋጆች ፖላር ፕላስ እና ሸጋ ኢቨንትስ ናቸው። ድምጻዊ ልዑል ሲሳይ ልዑል ሲል የሰየመውን የመጀመሪያ አልበሙን ከአንድ ዓመት በፊት ለአድማጮች ማድረሱ ይታወሳል። ግንቦት 30 ሀገር አቀፍ የምስጋና ቀን እንዲሆን ጥያቄ ቀረበ። በሀገራችን የምስጋና ባህል ይበልጥ ለማሳደግ መመስገን ለሚገባቸው ምስጋና ለማቅረብ እንዲሁም ሌሎች ምስጉን ጀግኖችን ለመፍጠር በየዓመቱ ግንቦት 30 የምስጋና ቀን እንዲሆን ጥያቄ እንዳቀረቡ የጣፋጭ ሕይወት መልቲሚዲያ አዘጋጆች አስታውቀዋል። ከዚህ ቀደም በተቋም ደረጃ በተከታታይ 4 ዓመታት የምስጋና ቀን በተለያዩ መንገዶች የተከበረ ሲሆን በሀገር አቀፍ ደረጃም ግንቦት 30 የምስጋና ቀን ሆኖ እንዲቀጥል እና እንዲከበር የተለያዩ እንቅስቃሴዎች እንደተጀመሩ የመርሃ ግብሩ አዘጋጆች ተናግረዋል። ዘንድሮም ግንቦት 30 ከጠዋቱ ጀምሮ እስከ አመሻሹ ድረስ የምንመሰጋገንበት ቀን ሆኖ እንዲውል ጥሪ የቀረበ ሲሆን በጣፋጭ ሕይወት መልቲሚዲያ አዘጋጆች በኩል በዋናነት በዚህ መርሃ ግብር መምህራን፣ የሕክምና ባለሙያዎች፣ አሽከርካሪዎችና የጽዳት ባለሙያዎች እንዲሁም ቤተሰቦች ይመሰገናሉ ተብሏል። በተጨማሪም የጣፋጭ ሕይወት የምስጋና ሽልማት ግንቦት 30 2017 ዓ.ም ይካሄዳል። በስራ ዕድል ፈጠራ፣ በህይወት ክህሎት ስልጠና፣ በበጎ አድራጎት ዝናን ለመልካም ምግባር፣ ሚዲያውን ለስነ ልቦና ግንባታ፣ ማህበራዊ ሚዲያውን ለመልካምነት ለተጠቀሙ ግለሰቦችና ተቋማት ደግሞ ሽልማት እንደሚሰጥ ተገልጿል። ክብራትና ክብራን ተመልካቾቻችን የዛሬው የአርትስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን።